መምህር ሸዋልውል መርጊያና መምህር ቆጭቶ ገረመው እንዲሁም አቶ ሹሙ ዳንጉ በቤንች ማጂ ዞን የሚዛን አማን ከተማ ነዋሪዎች ናቸው። ነዋሪዎቹ እንዳሉት እንደ ሀገር በፌዴራል ደረጃና በሕዝብና በመንግስት ሀብትና ንብረት ላይ ኃላፊነታቸውና ስልጣናቸውን ተጠቅሞ የዘረፋና የሙስና ወንጀል በፈጸሙ ግለሰቦች ላይ መንግስት መውሰድ የጀመረው ተግባር ተጠናክሮ መቀጠል አለበት ብለዋል። ከምንም በላይ ኢሰብአዊ ድርጊት የፈጸሙ ሰዎች በፈጸሙት ወንጀል ተጠይቀው ለሕዝብ ውጤቱ ይፋ ሊደረግ እንደሚገባም ገልጸዋል። ወጣት ተስፋዬ ጌታ መሳይ፣ ነስሪያ በላይና አውድያ አንሳር ሚዛን ቴፒ ዩኒቨርሲቲ ተማሪዎች ሲሆኑ መንግስት ሙሰኞች ላይ እየወሰደ ያለው የእርምት እርምጃ ተገቢነት ያለው መሆኑን ጠቁሞ ነገር ግን ቀጣይነት ያለው ተግባር ሊሆን እንደሚገባም ጠቁመዋል። ስለሆነም በፌዴራል ደረጃ ሙስናና ኢሰብአዊ ድርጊት የፈጸሙ ግለሰቦችን በህግ ቁጥጥር ስር ማድረግ የተጀመረው ስራ በክልሎች፣ በዞኖች፣ ወረዳዎችም ወርዶ ሊፈተሽና ሊጣራ የሚገባ ጉዳይ ነው ብሏል። ከሙስና ባሻገርም በአሁኑ ሰዓት በሀገሪቱ አንዳንድ አካባቢዎች ሁከትና አለመረጋጋት እንዲፈጠር ብሎም የሀገሪቱ ሰላም እንዲደፈርስ የሚያደርጉ አካላትን መንግስት አጣርቶ ለህግ ሊያቀርብ እንደሚገባም ጠቁሟል። በመሆኑም ሁሉም የህብረተሰብ ክፍል ከመንግስት ጎን በመሆን እነኚህን ተግባራት የሚፈጽሙ ሰዎች አጋልጦ በመስጠት የበኩላቸውን ሊወጡ እንደሚገባም ገልጸዋል።